ታምረኛው የፀጉር ሻምፖ ሰርቼላችኋለሁ። ከእንግዲህ ሻምፖ መግዛት ቀረ። በቤታችሁ ውስጥ ፀጉራችሁ እንዳይጎዳባችሁ፣ ፀጉራችሁ እንዳይሰባበር፣ እንዳይነቃቀል፣ ፀጉራችሁ ማሳደግ የምትፈልጉ ሻምፖ ከኬሚካል ነፃ የሆነ በቤታችሁ ውስጥ ሰርታችሁ መጠቀም ትችላላችሁ። እኔ በማሳያችሁ መልኩ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በሚገርም ቪዲዮ ተገናኝተናል። የፀጉራችሁ ሻምፖ በቤታችሁ ውስጥ ይሄንን የመሰለ ሻምፖ ሰርታችሁ መጠቀም ትችላላችሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙ ነግራችኋለሁ። ቪዲዮ እንደተለመደ በላይክ ጀምሩት። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ወደ አሰራሩ ስንገባ በመጀመሪያ ደረጃ የምጠቀመው አብሽ ነው። አብሽ እንደሚታወቀው ለፀጉር ልስላሴ፣ ፀጉር ለማሳደግ በተለይ ህንዶች አዘውትረው በዘይት መልኩ በውህድ መልኩ ሰርተው ይጠቀሙታል። በተለይ ለሻምፖ ማለት ነው። እና በመጀመሪያ አብሽ ተጠቅሜያለሁ 1 ማንኪያ። በቀጣይ ባሚያ ተጠቅሜያለሁ ቆራርጬ ቢያንስ እስከ 5 ፍሬ ተጠቅሜያለሁ። ትልልቅ ከሆነ እስከ 5 ፍሬ መጠቀም ትችላላችሁ። እንደዛው ሽንኩርት ግማሽ ሽንኩርት ቆራርጬ እስከነ ልጣጩ ነው የተጠቀምኩት። በቀጣይ ዝንጅብል እጠቀማለሁ። የተቆራረጠ ትንሽዬ ዝንጅብል እጠቀማለሁ። 1 ማንኪያ ተልባ እጠቀማለሁ። እነዚህን ግብአቶች አንድ ላይ በዚህ መልኩ በእሳት ለ20 ደቂቃ ነው የምሰራቸው። ለ20 ደቂቃ በእሳት ቀስ እያለን እናፈላቸዋለን። እዚህ ጋር እኔ ደረቁ ካላችሁ ደረቁ መጨመር ትችላላችሁ። እኔ ፍሬሹን ሮዝመሪ ትንሽዬ ጨምሬያለሁ። እንደዚህ በምታዩት መልኩ ጨምሬያለሁ። እነዚህን የተጠቀምኳቸው ግብአቶች ለፀጉራችን በጣም ብዙ ጥቅሞች ይሰጡናል። በተለይ በሻምፖ መልክ፣ በውህድ መልክ፣ በዘይት መልክ እንሰራቸዋለን። እንደዚህ በቤታችሁ ውስጥ ሰርታችሁ ፀጉራችሁ ማሳደግ ትችላላችሁ። ባሚያ እንግዲህ በሚገርም ሁኔታ ለጤናችን ብዙ ጥቅሞች አሉ። በተለይ እግራችሁ ለሚያማችሁ፣ ጉልበታችሁ፣ እግራችሁ ለሚያማችሁ እያፈላችሁ ባሚያ መጠጣት ትችላላችሁ። እስከ ሳምንት እስከ 7 ቀን ድረስ አንዳንድ ብርጭቆ በባዶ ሆዳችሁ ብትጠቀሙት ለፀጉራችሁ ብትሉ ለጤናችሁ ብዙ ጥቅም አለው። ተጠቀሙት። ባሚያውን ቆራርጣችሁ በውሃ ብቻ ዝፍዝፍ አድርጋችሁ ፍሪጅ አስቀምጣችሁ በየቀኑ ጠዋት አንዳንድ ብርጭቆ ጠጡት። የምሬ ነው የምላችሁ፣ ብዙ ጥቅም አለው ለጤናችሁ። ለልባችሁ ብትሉ ለእግራችሁ ብዙ ጥቅም አለው። በቀጣይ ሳሙና እጠቀማለሁ። ሳሙና እናንተ የምትጠቀሙት ሳሙና ማንኛውም ሳሙና መጠቀም ትችላላችሁ። ለእናንተ የሚስማማ ሳሙና ተጠቀሙ። እኔም ለራሴ የሚስማማኝን ሳሙና ነው የምጠቀመው። ትንሽዬ ሽታ አለው። ይሄ ለገላይ ለፊቴ የምጠቀመው ሳሙና ነው። ትንሽ ሽታ አለው። ሮዝመሪ ምናምን ስላለበት ሽታውን ያጠፋልኛል እና እሱን ፍቅፍቅ አርጌ በዚህ መልኩ ግማሹን የፈቀፈኩት የሳሙናውን ቅድም ያያችሁት ሳሙና ግማሹን የጨመርኩበት። ይሄው በዚህ መልኩ እነዛን ውህዶች በዚህ መልኩ ለ20 ደቂቃ በእሳት አፍልቻቸው እዩት። ይሄ እንዴት እንደወፈረ እዩት። የፀጉራችሁ ሻምፖ በቤታችሁ ሰርታችሁ ተጠቀሙ። ፀጉሬ ይሰባበራል፣ ፀጉሬ ይነቀቀላል፣ ፀጉሬ ያለቀ ለምትሉ ልጆች እንግዲህ በዚህ መልኩ ፀጉራችሁ መንከባከብ ትችላላችሁ። መቀባት ብቻ አይደለም፣ ፀጉራችሁን ትሪት አድርጉት። ስታበጥሩት በየጊዜው በየቀኑ በወፍራሙ ሰርታችሁ ስትንከባከቡት ነው ፀጉራችሁ የሚረግፈው፣ የሚበጣጠሰው፣ የሚያቆመው ማለት ነው። እንደዚህ ብቻ ተቀብታችሁ ታጥባችሁ ዝም ብላችሁ የምትተውት ከሆነ ፀጉራችሁ ይሰባበራል። እንዴት አድርጋችሁ እንደምትጠቀሙት መጨረሻ ላይ ነግራችኋለሁ። እንዴት አድርጋችሁ ፀጉራችሁ መያዝ እንዳለባችሁ ቪዲዮን እስከ መጨረሻ ተከታተሉት። ይሄው በዚህ መልኩ የሰራሁትን ውህድ አጥልዬ 1 ማንኪያ ቡና ጨምርበታለሁ። ቡና ለፀጉራችን ብዙ ጥቅሞች አሉት። እንደዛው ለሽበትም ይረዳችኋል። ለሽበትም ቆንጆ ነው። ፀጉራችን ሻይን እንዲሆን ያደርግልናል። ፀጉራችንን እድገት ያፋጥንልናል። ስለዚህ 1 ማንኪያ ቡና፣ ማንኛውም ቡና ማድረግ ትችላላችሁ። የኛ የሀገራችን ቡና ስታረጉ ደቃቅ መሆን አለበት። በደንብ አርጋችሁ ድቅቅ አርጋችሁ ፍጩት። ወይም ሽርክት ከሆነ ከውህዱ ጋር አንድ ላይ አፍሉት።
ይኸው ሳሙናችንን ጨምረን 1 ማንኪያ ቡና ሳሙና የፈቀፈኩትን ሳሙና ጨምሬ በዚህ መልኩ አንድ ላይ አቀላቅየዋለሁ። እዩት እንዴት እንደወፈረ በኋላ ማለት ነው እነግራችኋለሁ። ብቻ እንዴት እንደወፈረና ደግሞ ትንሽዬ ብቻ ተጠቅማችሁ ይበቃችኋል። ትንሽ አሁን ይሄ ሳሙና ለብዙ ጊዜ ነው የሚበቃችሁ። ይሄ ሻምፖ ለጸጉራችሁ ወጪ ይቀንስላችኋል። በዚህ ኑሮ ውድነት በተለይ ኢትዮጵያ ላላችሁ እንደዚህ ሰርታችሁ አስቀምጣችሁ በቤታችሁ ውስጥ ለልጆቻችሁ ለራሳችሁ መጠቀም ትችላላችሁ። ጸጉራችሁን ታድኑታላችሁ፣ ከመሰባበር ከመነቃቀል ታድኑታላችሁ። እንደዛው ወጪ ይቆጥብላችኋል። በተለይ ለቆዳችሁ ጽድት ነው የሚያደርግላችሁ። ፎርፎር ካለባችሁ ናቹራል በሆነ መንገድ በዚህ መልኩ ሰርታችሁ ከተጠቀማችሁ ጸጉራችሁ መቼም እድገቱ አያቋርጥም። ስለዚህ ጸጉራችሁን ማሳደግ የፈለጋችሁ እዩት። ዋው እዩት። በሚገርም ሁኔታ ስትታጠቡበት መቼም ታመሰግኑኛላችሁ። ይህን ሻምፖ ደርሷችሁ ሰርታችሁ የተጠቀማችሁ በእርግጠኝነት ነው የምነግራችሁ 100% ናቹራል የሆነ ነው እና ታመሰግኑኛላችሁ። የምር እጅሽ ይባረክ ብላችሁ ጻፉልኝ። ለዚህ ቪዲዮ ስንት ላይክ ያስፈልገዋል? የምር ሚሊዮን ላይክ ቢደረግለት መቼም አያንሰውም ነው ምለው። እኔ ተጠቅሜ ስላየሁት ነው። መቼም እናንተ እንደዚህ ስናገር ላታምኑ ትችላላችሁ ሰርታችሁ ስላልተጠቀማችሁት። በነገራችን ላይ እዚህ ጋር ማስጠንቀቂያ የምሰጣችሁ በእንደዚህ አይነት እቃ አታድርጉት። ክፍት በሆነ እቃ አድርጉት። ትንሽ ወፈር ስለሚል ምናልባት ላይወጣላችሁ ይችላል። ትንሽ ሳሙና ስላለበት ወፈር ስለሚል በእጃችሁ እንደዚህ ወስዳችሁ መጠቀም እንድትችሉ በክፍት በሆነ እቃ በሰፊ እቃ አስቀምጡት። የሚገርም ሻምፖ ነው የሰራሁት። እንደዚህ አይነት ሻምፖ እስከ ዛሬ ሰርቼ አላቅም። ተልባ አለበት፣ ባሚያ አለበት። ባሚያው በተለይ ልክ እንደ ተልባና ባሚያ እኩል ናቸው እና ለጸጉራችሁ ልስላሴ ልነግራችሁ አልችልም። አረፋውን ልነግራችሁ አልችልም። ጸጉራችሁ ትንሽ ስታስነኩት በቃ አረፋ ባረፋ ነው የሚሆነው ይሄ እንትኑ ማለት ነው። ስለዚህ በደንብ ያስለቅላችኋል። አንድ ጊዜ ብቻ ነው የምትጠቀሙት። ለጸጉራችሁ ስትታጠቡ አንዴ ብቻ ነው በደንብ አርጋችሁ ታረጉበትና ከዛ ማሳጅ አድርጋችሁ ጭንቅላታችሁን በደንብ አርጋችሁ ትጥብ እሽት ታደርጉትና ከዛ በውሃ ማለቅለቅ ብቻ ነው የሚጠበቅባቸው። አንድ ጊዜ ብቻ በቂ ነው። አያችሁት? ይሄንን ይመስላል። ትናንትም የሰራውላችሁ ቪዲዮ አለ፣ ገብታችሁ እዩት። እሱንም ተጠቀሙት። ምርጥ የጸጉር ውህድ ሰርቼላችኋለሁ፣ ዘይት ሰርቼላችኋለሁ። እንዳያመልጣችሁ ፕሮፋይሌን ተጭናችሁ መጠቀም እንዳትረሱ። ከዚህ ስራ አስቀምጥላችኋለሁ ትናንት የሰራሁትን። እሱንም ተጠቀሙ። እኔ የምሰራቸው ውህዶች፣ የጸጉር ሻምፖዎች፣ የጸጉር ዘይቶች እንዳያመልጣችሁ ተጠቀሙ። በቀጣይ ምን እንደምሰራላችሁ የፈለጋችሁትን ነገር በኮሜንት አሳውቁኝ። ይህንን ቪዲዮ ሼር፣ ላይክ እያደረጋችሁ ለሌሎች እንዲደርስ አድርሱ። ስለተከታተላችሁ አመሰግናለሁ።